ቆይ ትቀጥያለሽ። አንዴ ልጨርሰው። ሌላኛው ደግሞ ማን ነው? የኢሳ ነው። የኢሳ ጉዳይ ኢሳ ከነቢያቶቹ የሚለየው ያላ ቃልና መንፈስ ነው። አንድም ኃጢአት የለበትም። ነገር ግን ከመሐመድ ለምንድን ነው ያነሰው? የመሐመድ ኃጢአት ስለተሰረዘለት የሚመጣው ወደፊት የሚሰራው ኃጢአቱ ስለሚሰረዝለት ከኢሳ ያንሳል። ኢሳ ግን ምንም ኃጢአት ባለመስራቱ እንኳን ከመሐመድ ያንሳል። this is islamic dilemma። በጣም ጥሩ። ለሁሉም ነብያቶች ምድር ላይ እስካሉ ድረስ ባጠፉት ጥፋታቸው አላህ Subhanahu Wa Ta'ala ለምነው ምህረትን አግኝተዋል። ግን የዛን የውልቂያማ ቀን ግን እንዴት አላህ ፊት እንቆማለን? እንደዚህ እኮ አድርገናል። ነብያቶች በጣም ንጹህ ስለሆኑ እነሱ እንዴት ያንን ወንጀል ሰርተን አላህ ፊት እንቀርባለን ብለው ነው ያንን አስታውሰው ነው እንትን ያሉት። ሙሳም ሆነ ሰው ገድያለሁ እንደዚህ ሆኛለሁ የሚሉት ያንን አስበው ነው። አንድ ፍሬ ስህተት ስላለባቸው ነው ሁሉም ቢሆኑ እንትን የማይሉት። ለዛ ነው እና ሁሉም ነብያቶች ወደ መሐመድ አንቺ ባልሽው መሰረት ኢሳ አለይሂ ሰላም ኦር ኢየሱስ ግን ያን ግን የሚለው ስልጣኔ አይደለም። ሙስሊም አንቺ ባልሽው መሰረት ከሆነ መሐመድ አይናውጣ ነው አያፍርም ማለት ነው በኃጢያቱ። መሐመድ የሰራው ኃጢያት የለም። መሐመድ ሰለላሁ ዐለይሂ ወሰለም ምድር ላይ እስካለ ምንም ኃጢያት አልሰራም። እሱ ጅብሪል አለይሂ ሰላም ከልብ ውስጥ የሆነ አውጥቷል። የጠቆረ ነገር አውጥቶ ሰይጣን አንተ ውስጥ የነበራት እቺ የምታከል ኃይል ናት ብሎ አውጥቶለታል። እሱ ቶፒክ ለእናንተ በጣም ዝገት ቶፒክ ነው። ገብተንበት አናቅም። ከገባንበት ከጀመርንበት እስልምናን ወደ መዲና እንመልሰዋለን። እሱ ቶፒክ እንደተቀደነ ይቀመጥ። ቆይ እሱ ቶፒክ እንደተቀደነ ይቀመጥ። በጣም አደገኛ ፋይል ነው እሱ። አትምዘዡ። አሁን የምጠይቅሽን ብቻ ትመልሻለሽ። ኃጢአታቸውን ይቅር ብሏቸዋል ብለሻል። አዎ ኦኬ። ሙሐመድ ታዲያ ኃጢአቴን ይቅር በለኝ እያለ በቀን 100 ጊዜ የሚለምነው ለምንድን ነው? ለኛ ነው እሱ የሚለምንልን። ነብያችን ለኛ ነው፣ ለእሞቶቹ ነው። ኃጢአቴን እያለ ለእናንተ ነው። እኛ አዋኝ ሰዎች ልጆች ነን። እኛው ሰላታችን ስንሰግድ ራሱ እኮ እህዲና ሲራጠል ሙስታቂን እንላለን። ወደ ቀጥተኛው መንገድ ምራ እንላለን። ቀጥተኛው መንገድ ላይ ሳንሆን ቀርተን አይደለም። ግን አላህ Subhanahu Wa Ta'ala ፈለገ መንገዳችን እንዳያጣመምብን ነው። ወንጀላችንን ማርልን እንላለን። ለራሱ ምህረት መለመኑ እንትን እንዴል ነው ምህረትን ለምንድን ነው ማይለም? አንድ ጊዜ ግን በነገራችን ላይ ሙሐመድ በቀን 100 ጊዜ ለኃጢአቱ ምህረት ይለምናል። ቁርአን ላይም ደግሞ አላህ ምን ይለዋል? ለኃጢአት ምህረትን ለምን ይለዋል። ሙሐመድ ኃጢአት ሳይሰራ ነው አላህ ለኃጢአት ለምን የሚለው? ለነሱ ነው ያለፈውን ኃጢአት። ለምሳሌ ሱራ 42:52 ላይ አንተ መጽሐፉንም እምነቱንም የማታውቅ ነበር ከሳትክ ነበር ካገኘንህ መራንህ ይለዋል። የሳተ ነበረ የተመራ ነው አልሰራም። እነሱ የሰሩትን የሳት የተባለው እነሱ የሰሩትን ሙስሊም ከዚህ ይልቅ እኔ በአንድ ጥቅስ መመታሽ አለ ኃጢአት እንደሰራ የሚያሳይ ማለት ነው። ፖይንት አይደለም ለጊዜው። እሺ ምንድነው? አሳየኝ ማስረጃ። ነብያችን ሰለላሁ ዐለይሂ ወሰለም ኃጢአት የሰሩትን አሳየኝ ቃል በቃል። ችግር የለውም እሱን ልተወውና ለጊዜው ለምን ተተወላ? አሳየኝ። የለማ ወንጀል አልሰሩም ማሳቸው ብዙም ወይም ማደርገው ነጥብ ሉስ ማደርገው ነጥብ ስለሌለ አንቺ ጋር አሁን ጥሩ ረናዊ ነህ አይደለ? ረናዊ ቆይ አሁን እዚህ ጋር እንደምትያዥ ስለማቅ ማለት ነው። ኃጢአታቸውን ሌሎቹ ይቅር ተብለዋል አልሻ። አላህ ኃጢአታቸውን ይቅር ባለባቸው ለምን የሚበሳጭባቸው ታዲያ? በእነሱ ላይ አልተበሳጨም። አላህ Subhanahu Wa Ta'ala የዛን ጊዜ ቁጣው በጣም እንትን ስለሆነ በእነሱ ላይ ብቻ እኮ አይደለም የተበሳጨው። ግን ያው ሁላ ሰው ግን ፀሐይ ስንዝር በምትቀርብበት ሰዓት ላይ ሰው ነፍሴ በሚልበት ሰዓት ላይ እነሱም ነፍሴ ይላሉ። ምክንያቱም ያንን ወንጀል ስለሰሩ ያቺ ወንጀል አላህ ይማርላቸውን ወንጀል በማሰብ እንዴት እሱ ፊት እንቀርባለን ነው የሚሉት እንጂ አላህ Subhanahu Wa Ta'ala ሳይምርላቸው ቀርቶ አይደለም። እንደዛ ይልማ ክፍሉ ይሄኔ ቆንጆ እንደዛ እኮ ሳይሆን የሚለው እንደ ዛሬ ተናዶብኝ አያውቅም። ምክንያቱም እንደዚህ ኃጢአት በመስራቴ ነው የሚሉት። አዎ እንደው ተናዶብኝ አይሉም እንዴ? ተናዶብኝ አይሉም ለራሳቸው። ያሳይሽስ እዚህ ጋር 42:12 በዋሪን ክፈተው
ተናዶ ነው ሜቢ ትራንስሌት ሲደረግ እንትን ብሎ ይሆናል እኮ ተናደደ። እሺ መሐመድ ላይስ አልተናደደም? ተቆጥቶ አያውቅም። ተቆጥቶ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኮ እንዴት ነው የሚናደድባቸው? የኛ ያለሙ የእዝነት ነብይ የተላኩ ወይ በእናትህ ቁርአን ከፍቼ ላሳያት እንዴ? እንዴት ነው የምትለው? ቆይ 47 ተናዶብኝ ሳይሆን ተቆጥቶ አያውቅም። እንደ ዛሬ አላህ ሱብሃነሁ ወተዓላ ተናዶብኝ አይልም። ሁሉም እንዴ እናንተ ለምን ማታሳዩኝ? ቆይ ኢየሱስ ክርስቶስ ፈጣሪ ነኝ አምልኩኝ ብሏል እንዴ? ግን እሺ ሱራ ሙሐመድ ቁጥር 19 ላይ ምን ይላል መሰለሽ? እነሆ ከአላህ ሌላ አምላክ አለመኖሩን እወቅ፣ ስለ ስህተትህም እንዲሁም ለምዕመናንም ምህረት ለምን ይላል። ስለዚህ ስለ ስህተትህ ሙሐመድ ባይሳሳት ነው አላህ ለምን የሚለው ለስህተቱ? ኖ እዚህ ጋር እንዴት ነው እንተ አማርኛ ከስንተኛ ክፍል ነው ያቋረጥከው ክርስቲያን? እነሆ ከአላህ ሌላ አምላክ አለመኖሩን እወቅ። ቀጥይ አንብቢው። ቀጥይ ስህተትም ለምዕመናንም ምህረትን ለምን አላህም መዛወሪያችሁን መርጊያችሁንም ያውቃል። ኦፍኮርስ ቁርአን አልተሳሳተም፣ እውነት ነው። እዚህ ጋር ያወጣሁ ነገር ግን ስለ ስህተትህም ሚለው ከላይ ያለውን ካደለኝ እሺ ቁጥር 18 አላህ ዋሽቶ ነው። በቃ አልተሳሳተም፣ አላህ ዋሽቶ ነው። ሰዓቲቱንም ድንገትንም የምትመጣባቸውንም መሆኑን እንጂ ይጠባበቃሉ። ምልክቶቿም በእርግጥ መጥተዋል። በመጣቻቸውም ጊዜ ማስታወሳቸውን ለእርሱ እንዴት ይጠቅማቸዋል? እሺ ከዛ ላይ ደግሞ እንደዛ ላይ ስህተትህም እኮ የሚለው ነው። ነብያት ሰለላሁ ዐለይሂ ወሰለም ተሳስተው አያውቁም። አላህ ሱብሃነሁ ወተዓላ አልተሳሳተም። ሱረቱ ዱሃን ክፈተው አንዴ። ሱረቱ ዱሃ ላይ ቁጥር 7 ወይንም 6 ላይ ይደግመዋል። ድገመው አንዴ 93 አካባቢ። አላህ ነው እንጂ የሚሳሳተው ሙሐመድ አይሳሳትም። መቼም አይሳሳትም። አላህ ሱብሃነሁ ወተዓላ አይሳሳትም። ስርዓት ያዘ እዚህ ጋር እችን አንብቢያት እስቲ። የሳትም ሆነ አገኘህ መራህም። ሙሐመድ አልተሳሳተም መቼም። የሳትክም ነው እንዴ? የሳትክም ሆነ አገኘህ መራህ እንደ አላህ ሱብሃነሁ ወተዓላ ነው ቀጥተኛውን መንገድ የመራው። እንደ ተሳስቶ ነበር እንደ ሙሐመድ የሳትክም ማለት በቃ እንደኛ ኖርማል እንትን ነበረ፣ ኖርማል ነበረ። ከዛ በኋላ ወደ ቀጥተኛው ነብይ ያደረገው ከውስጡ ያለውን ነገር አውጥቶ ሰይጣን ልብ ላይ ያለችውን ነገር አውጥቶ ቀጥተኛውን መንገድ እንትን አለው። የልቡን ያወጣው ታሪኩ እሱ አስቸጋሪ ስለሆነ ይቅርብሽ። እሱን ደግመሽ አትጥቀሽው ብዬሻለሁ። የሳተው መቼ ነው? የሳትክም ስቷል አልሳተም ሙሐመድ? እዚህ ጋር እኮ አገላለ እንዴት ነው አማርኛ የምትረዱት እንዴ? ምን አይነት አካሄድ ወስደህ ሆነ አንተ የሳትክም ሲለው በምን ገለጽኩ? በምን አየኸው? እኔ እንደዚህ ብዬ ነው አየሁት። እንደዚህ ብዬ ክርስቲያን ሲከፍተው አየሁትና የሳትክም ሆነ አገኘ መራህም ይላል። አንድ አካል የሳትክ ነበርክ ተመራህ ከተባለ which is አስቀድሞ ነብይ ያደረኩ ነው። ነብይ ያደረኩ ለማለት ነው። ነብይ ያደረኩ አይደለም። ሙስሊም ከእውነት ጋር ትጋፈጪ፣ ከእውነት ጋር ትጋፈጪ፣ ከውሸት ጋር ትጣመሪ። እውነትን ያዥ፣ እውነትን መሰረት አድርጊ። እውነት አርነት ያወጣል ይላል መጽሐፍ ቅዱስ። ስለዚህ ግልጽ ነው እና እንዳልኩሽ ከስድስቱ አንዱ ክርስቲያን እስከሚመጣ ድረስ ሙሐመድ ጂዚያ ተፈቅዶለታል አይደለ? ከሌሎች ነቢያት የሚለይበት የጦር ዘረፋዎች ለሱ ስለተፈቀደ ነው አይደለ? አዎ። እና ይሄንን ንብረት መዝረፍ የበላይ ከነቢያት ለመሆን ምክንያት እንትን ይሆናል ማለት ነው። ትልቅነት መስፈርት ነው ገንዘብ መውሰድ፣ በጦር ዘርፈሽ ምናምን ንብረት መውሰድ። በእንደሱ አይነት አይደለም። እሱ ጋር ሄደው እሱ ሐዲስ ጀምር ዳኢፍ ነው። በቃኝ እስክትይ ሐዲስ ብቻ ሳይሆን ቁርአን እሰጥሻለሁ። ሙስሊም ከቡሃሪ እሰጥሻለሁ፣ ከሙስሊም እሰጥሻለሁ፣ ከቁርአን ደግምሻለሁ። ዳኢፍ ነው የሚለው አያዋጣሽም።
እውነትን ተጋፈጪ። ምክንያቱም ለምን መሰለሽ በስድስት ነገር እበልጣለሁ ያለበት ላይ ነው። ምንድን ያለው? አንዱ በዝርፊያ በጦር ንብረት ዝርፊያ ለእኔ የተፈቀደ ነው ለሌሎች ያልተሰጡት ብሏል። አሁን የኔ ጥያቄ ኦኬ፣ በዝርፊያ ንብረቶችን ሌሎቹ ማያደርጉት ለሱ ብቻ የተሰጠ ከሆነ ንብረት መውሰድ የበላይነት ከነብይ ያደርጋል እንዴ? ማለት እንደ ትልቅ የእምነት መገለጫ ተደርጎ እንዴት ይቆጠራል? እንደው እንደ አንድ ሽፍታ ወንበዴ ይቆጠራል እንጂ ጦር እየከፈተ ከዛ ንብረታቸውን መውሰድ ትልቅ ጀብዱ ተደርጎ ከነቢያቶች ልዩ ነኝ እኔ ከነሱ የምበልጥበት ነው ተብሎ እንዴት ይጎረርበታል? እስከ ቂያማ ቀን። ያው አሁን በሰለጠነው ዘመን ላይ አሁን ሆነ ስታስቢው እኮ ያለፈበት ነው። ሰለላሁ ዐለይሂ ወሰለም የወሰዱትም ንብረት የሰው የለም። እሱ ማስረጃ አለ። ባሳይሽ ሱረቱ ዳሃ ላይ ደሃም ሆነ አገኘ አከበረህም የሚለው የከበረው በጦር ዘረፋ ገንዘብ መሆኑን ባሳይሽስ። ማን ነው የከበረው? ማን ነው የከበረው? መሐመድ የቲም ነበር አይደል? መሐመድ እናትም አባትም የለውም። የቲም ነበርክ፣ አነሳ። ደሃ ሆነ አገኘ አከበረ። የከበረው ደግሞ አስቀድሞ በከድጃ ገንዘብ ከዛ በዘረፋ። ለእናንተ ምን ፈቀደላችሁ? ብዙ ምርኮች አሉላችሁ። ሱረቱ ኒሳ የምሬን ነው። ማስረጃ አውጣ እስኪ፣ ማስረጃ አውጣ። አሳይሻለሁ። ምንም አይሰራልህም። ኦኬ፣ አንድ የክርስቲያን ኔትወርክ በከዲጃ ገንዘብ ነው ነብዩ መሐመድ ሀብታም የሆኑ የሚል ነገር አሳየኝ። ቃል መክፈት ትችላለህ? ተገለጸ በስጋ ቃል ስጋ። እኛም ደግጠናል። እንዴት ነው ያዋጣል እንዳረው ኦልራይት ሎክ ኦኬ፣ አንዴ እንትን በለው ሱራ 93 ቁጥር 8 አንዴ እንትን በለው። ደሃም ሆነ አገኘህ አከበረህም። አነበብሽው? ደሃም ሆነ አገኘህ አከበረህም። መሐመድ ደሃ ነበር አልነበረም? ድሃ ከብሯል አልከበረም? ነብይ አድርጎ ክብሮታል። በምንድን ነው የከበረው እህታችን? ነብይ አድርጎ ነብይ ሆኖ። ኦኬ፣ የጦር ዘረፋ ገንዘቦችን ይወስዳል አይወስድም? ይሄን ሐዲስ እኔ አላውቀውም። ስለዚህ ማብራራት አልችልም። አላሁ አለም። ቁርአን እኮ አላሁ አለም። ኦኬ፣ ሱራ 8 እሺ፣ ቁርአንን ክፈተው። እሺ፣ 8 አንድን ክፈተልን። ሱረቱ አንፈል ማለት ነው። የጦር ዘረፋ ገንዘብ ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። የጦር ዘረፋ ገንዘብ የማን ነው? ሙስሊም። የጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። የነብያችን ሰለላሁ ዐለይሂ ወሰለም እና የአላህ አንድም ወስዶ አያውቅም። ከላይ ያለውን ክፈትልኝ። ከላይ እስቲ ከላይ አንድ አንቀጽ ወደ ላይ ሄዱ። ቁጥር 1 እኮ ነው የከፈትነው እህታችን። ሱረቱን ምንድን ነው? ሱረቱን ምን ላይ ነው? አንፈል ዘረፋዎች ምዕራፍ፣ ዘራፊዎች ምዕራፍ። ቀደም ያልኩሽን ደግሞ ላሳይሽ። ክርስቲያን አንብበው። በከድጃ እንደነበረ ያስቀድሙ ነው። አንብበው ተፍሲሩ ነው ይሄ። ተፍሲሩ እንደበረላትና ቀጥል። ደሃም ሆነን አገኘንህ መራንህም ወይም ደግሞ አበለጸግንህ የሚለውን ምን ይላል? and he said did not he find you o Muhammad poor with the whales of Khadija በከድጃ ንብረት አበለጸግንህ። ከድጃ እኮ ራሷ ናት ጠይቃቸው እኮ ያገቧት እኮ ነብያችን ጠይቀዋት እኮ አይደለም እኮ ከድጃን ያገቧት። እሺ መሐመድ ከድጃን ከማግባት በፊት ገንዘብ ወይ ለእሷ ገንዘብ ብሎ እንዳልሆነ የምታውቀው ከድጃ ናቸው ነብያችን ወደዳቸው። እሺ አንዴ ቆይ መሐመድ ከድጃን ከማግባት በፊት ድሃ ነበር፣ በከድጃ ገንዘብ በለጸገ። ከዛ በኋላ ደግሞ በጦር ዘረፋ የሚለው ተፍሲር አልጃላላይን and did not he find you needy poor and enrich you made you content with the spoil በዝርፊያ with the thing which I gave you ብሎ ይናገራል። በምን በዝርፊያ በሁለቱ ነው መሐመድ የበለጸገው። ፈታዎችን ብታይ ደግሞ የዘረፋ ምዕራፍ እያላችሁ የምትሳለቁት ማለት ነው።
የዘረፋ ምዕራፍ እያላችሁ የምትሳለቁት እናንተ መጽሐፍ ቅዱስ ላይ የመዶሻ ምዕራፍ አለ። እሺ መዶሻ ኢየሱስ ክርስቶስ ወይም እግዚአብሔር ምን ይሰራለታል? ዘረፋው ገረማችሁ? ተረጋጊ፣ ቆይ ተረጋጊ። መዶሻ ከመዶሻ የዘረፋው ይሻላል። መዶሻ ምዕራፍ ይላል። መዶሻ ምዕራፍ አላችሁ መጽሐፍ ቅዱስ ላይ። እውነት ነው። የቱ ጋር የትኛው ላይ ነው መዶሻ ምዕራፍ የሚለው? አዲስ ኪዳን ላይ ነው ብሉይ ኪዳን ላይ ስናየው እናውቀዋለን። በጣም ደስ ይላል። ከዛ ቁርአኑንም ፓራላል እናየዋለን። ከዛ የምን ምዕራፍ እንዳለ የሰላቢዎች ምዕራፍ ምናምን አይደለም። አላህ ሱብሃነሁ ወተዓላ እኮ የላምም የምንም የሸራሪትም እኮ ያደረገው ለእንስሳት ያለውን እንደማይነቅ እኮ ነው የሚያሳየው። ኦኬ ጋኔኖችንም አይነቅም። ሰላቢዎችም ሰላቢ ስለማይነቅ ነው። ሰላቢዎችን አክብሮ ነው። የሸራሪት ሱረቱል አንኩበትን የሸራሪት ብሎ እንትን ያለው ሰላቢን ስለሚያከብር ነው። ሰላቢን ተይው፣ የመጎዳዳት ምዕራፍን ያመጣው መጎዳዳትን ስለሚያከብር ነው። አዎ ነው የሚያከብር አይደለም። አቁም መጎዳዳትን አክብሮ ማለት ያከብራል። አላቸው ሁሉም ምክንያት የሐሚተኞች ምዕራፍ አለ። ሐሚትን ስለሚያከብር ነው። አላህ ስለሚገልጽ ነው። ውስጡ ስለዛ ስለሚያወራ ነው። ስለሚያከብር ነው። ሐሚት ስለሚያከብር ስለዛ ነገር ስለሚያወራ ነው። ሙስሊም ሐሚት ስለሚያከብር ነው። አላህ ኖ ፖለቲካ ተስራ እንደዛ አላልኩም። ስለሚያከብር ነው። የመጎዳዳት አሁን መጎዳዳትን ያከብራል። የፍቺ ምዕራፍ ፍቺን ያከብራል። ማክበር አይደለም። እዚህ ጋር ለተሳቶች መናፍቅነትን ያከብራል ማለት ነው። አንቺ ማለት ነው ምዕራፍ እናንተ ላይ ያለ አይደለ? አምጪዋ ክፈችው ምዕራፍ ሚል እናንተ ክፈቱ። ጠፍቶብኝ ነው እኔ እንዴ ፈልጊው። ወላሂ ለመዶሻም አለ የቅማልም አለ እናንተ ላይ እንዴ። ቅማል በእስልምና በግ እንደሚታረድላት ታውቂያለሽ? ቅማል ካለብሽ በግ ማረድ አለብሽ። መብቷን። ስለዚህ ቅማል እኛ ጋር አክብሯት ሳይሆን በፈርዖን ላይ በእንትኖች ላይ ተምች የመጣባቸው ነው እሱ። እናንተ ጋር ግን ቅማል ካለችብሽ ምንድነው የምትደረገው? ሎክ ለምሳሌ ነብይሽ ቅማል ነበረበት አይደለ? ሱነን አቢ ዳውድ 3080 ላይ እሱ ዘይነብ ቀጨም ታደርግለታለች። ለተከታዮቹ ግን ምን ብሎ አዘዘ? እስቲ አውጣ እስቲ እሱን ደግሞ ለተከታዮቹ ግን ምን ብሎ ነበር ያዘዘው መሰለሽ? ተከታዮቹን በግ ወይንም ላም ረዱላት ለቅማል ብሎ ነው ያዘዘው። አንቺ አሁን ቅማል ብታገኝ ገለሽ ትጥያታለሽ ወይ? ርዕሱን ቀየር። ርዕስ ሽፍታ አድርገናል። ተመለስ ክርስቲያን። ርዕስ በጣም ሽፍታ አደረገ። ቶፒካችን እንመለስ። ጠየቁ ርዕስ አንቀይርም ትላላችሁ። ኢየሱስ ፈጣሪ ነኝ ያለ ቦታ ስለ አንተና ሙስሊም አንድ ጊዜና ሄለን ማውራት ፈልገው ነገር አለ እያለች ነው። ሜቢ ድል ከሰጣችኋት ሄለን ቀጥይሽ። ካዲ ፖለቲካ ትሰራለች። እንደዛ ቤት ትመጣለች። እንደዚህ እየመጣ አትሳደቢያ። ወጣች። በቃ አሁን ወጣለች ይመስለኛል። ሄለን አልወጣች? ወጥቻለሁ። በጌታ ነኝ። እግዚአብሔር ይመስገን። የድንግል ማርያም ልጅ የተመሰገነ ይሁን። እንዴት ነበረ? እነግርሻለሁ። አንቺ በእንትናችን እንደምንጸድቅ እኮ በደንብ እነግርሻለሁ። እንዴት ነበረ? በብላችሁ ጸድቃላችሁ። ቆይ ሙስሊም በቃሽ ነው የምትጸድቂው። እኔ መጥፎ ነገር መናገር አልፈልግም። ቅርታ የወጣሁበት በመጀመሪያ የጋኔል ምዕራፍ አለ። ጋኔል የሚባል ወንድማችን ብለን የምናምነው። ሲቀጥል ደግሞ አንዲት ሴት የፈለገች ጥሩ ብትሆን በጣም ብዙ መልካም ነገሮች ቢኖራት እንዴት ነው እኔ አእምሮ ስላለኝ ማሰብ ስለምችል ጥሩ ነገር ባደርግ ባሌን ካላስደሰትኩ ሲኦል ነው የምወረወረው። አየሽ፣ እኔ ለባሌ የተቀመጥኩ እቃ ነኝ ማለት ነው። ገብቶሻል አይደለ? እቃ ነኝ። ክብር የሚሰጠኝ እቃ ነኝ። ሴት ልጅ ክብር አላት።
ካለ ደግሞ ለሴት ልጅ ምዕራፍ ተሰጥቷታል፣ ምዕራፍ ተጠቅሶላታል ካለ ጋኔንም ተሰጥቷታል። ያ መልእክተኛ ተብሎ የሚላላከው መልአኩ ገብርኤል ምንድን ነው? መልአኩ ገብርኤል አንድ ምዕራፍ የለውም። ይህን ሁሉ መልእክት ያመጣ ማለት ነው። ጋኔል ግን ምዕራፍ አለው። ሁሉም ነገር ተሰጥቶታል። እንደውም ነብያችን ሚስት የለውም አይደለም አላህ ሚስት የለውም ሁላ እያለ ይናገራል። ለምን? የእግዚአብሔር ልጅ የተባለው ኢየሱስ ክርስቶስ ስለሆነ። እኔ በመጀመሪያ የእስልምና የተቀበልኩበት ምክንያት ስላሴ በብሉይ ኪዳን የለም በሚል ነው እና ደግሞ በገድላትና በአንዳንድ ነገሮች ምክንያት ነው። ግን እዛ ጋር ገብቼ ግን ትክክለኛ ማሰብ የሚችል አይምሮ ስላለኝ አልተቀበልኩትም። ምክንያቱም አስባለሁ፣ ጭንቅላት አለኝ፣ ጎዶሎ አይደለሁም። ጎዶሎ ብሎ ግን ጠቅሶኛል እዛ ጋር። ለዚህ ልጅ የተዋረደች እንደሆነች ጎዶሎ ብሏል። አየሽ አንዲት ሴት የፈለገ ነገር ጥሩ ነገር ብታረግ፣ ንስሐ ብትገባ፣ የፈለገ ነገር ብታረግ ባሏን ካላስደሰተች ጀሃነም ትገባለች። ዕቃ ነኝ እንዴ እኔ አይምሮ አለኝ። ጎዶሎ መሆን ስለማልፈልግ አይምሮ አለኝ። መጽሐፍ ቅዱስ በጣም አክብሮኛል፣ እንቁ አድርጎኛል፣ ውድ አድርጎኛል፣ ሳላከበረሽ መጽሐፍ ወርቅ አድርጎኛል። ወርቅ ልባም ሴት በጣም ዋጋዋ ወርቅ ናት። ሀሳቦቹን ሙስሊም መልሰሽ ታወራለሽ። እስኪ እሱ አሁን ሀሳቧን ኢንተርፕት አድርገሽ ገብቶሻል አይደለም? እኔ ግን ፖለቲካ ልሰራ አይደለም፣ ህይወቴ ነው። ገብቶሻል? ህይወቴ ነው። ጀስት እኔ ምንም ፖለቲካ የምሰራበት ምክንያት የለም። ግን እዛ ጋር የሚያጸድቀኝ ምን ነው? ለባሌ የእሱ ፍላጎት ስለማኔ ዕቃ ነኝ እንዴ? ከዛ ደግሞ የሆነ ቦታ እሱ ያስቀምጠኝና እሱ 2-3 ሚስት አግብቶ ይመጣና ከዛ በኋላ እሄዳለሁ ወደ ባልሽ ሄደ ሲሉኝ ወደ ሚስቶቹ ሄደ። ትንሽ ላይምሮ አይከብድም? አይሰቀጥጥም? ሲቀጥል ዕቃ ቤት ውስጥ እሱ ሆዴን ስለሞላ አቅራት ስላሟላ የሆነ ነገር ስላመጣልኝ ባሌ መሆን አይችልም። ተመረቶች ሄለን ይቅርታ ነው። እንዴት ነው ማለት ልታውቂ ቻልሽው? መጀመሪያ ስትገቢ እንዴት ገባሽ? ከዚያስ ደግሞ እንድትወጪ ምን ምክንያት ሆነሽ? እና ደግሞ ያው ክርስትና ላይ የነበረሽ ጥያቄ እንዴት ነው? እሱን እስኪ ገለጭልን። መጀመሪያውን ከእስልምና የወጣሽበትን ተመልሰሽ ወደ ክርስትና የመጣሽበትን እሱን እስኪ ንገሪኝ። እሺ፣ በመጀመሪያ እኔ ከክርስትና የወጣሁት በብሉይ ኪዳን ስላሴ አይታወቅም፣ አብ ወልድ መንፈስ ቅዱስ አይታወቅም፣ እንደዛ ብዬ ነው። ሁለተኛ ነገር ደግሞ አንዳንድ ገድላቶች ላይ ደግሞ ብዙ ጊዜ ጥያቄ ነበረኝና በእነሱ ምክንያት ነው። ከዛ አንዳንድ መምህራኖችን ደግሞ በጎኔ የነበሩትን ጠይቄያለሁኝ ከመውጣቴም በፊትም ማለት ነው፣ በፊትም። ከዛ ግን እነሱ አይጠየቅም እንደዚህ ነው አሉኝ። ኦኬ ብዬ ብዙ አልተጋፋቸውም። ስለዚህ እንደዚህ ለምን ይሉኛል ብዬ ወደ እስልምና ሃይማኖት ጥያቄ ጠየቅኩኝ። ማስረጃም አልጠየቅኩም። ትልቁ ስህተት እሱ ነው። እስልምናን ተቀበልኩኝ። ከዛ እያልኩ እንዳለ የጋኔን ምዕራፍ ጋኔን ወንድማቸው እኔ ጋኔን ወንድሜ ነው ብዬ አልቀበልም አልኩኝ። ካልተቀበልሽ ደግሞ ትከፍሪያለሽ አለኝ። እሺ አልኩ። ሌሎች ደግሞ በነገራችን ላይ ብዙ ወንድሞች አሉ በጣም የማከብራቸው የምወዳቸው ብዙ ነገሮች እንዳቅ ያደረጉኝ። ላውራ እሷ ላወራችሁ መልስ መስጠኔ። አዎ አንድ ሰው የሚጸድቀው እንዴት ነው? እና ደግሞ እሺ እና ደግሞ አንድ ታሪክ በጣም ልቤን መስጦት። ከዛ ከሄድሽ በኋላ እነዚህ አስተምህሮቶች መጀመሪያ አልተማርሽም ነበር? ወደ እስልምና ስትሄጂ ጋኔን ወንድምሽ እንደሆነ አልተማርሽም? ከዛስ በኋላ አውቀሽስ ጠይቀሽ ነበር ወይ? ከዛ በኋላ ካወቅሽ በኋላ አልተማርኩም። ታወቅሽና ከዛስ በኋላ ሙስሊሞች ጋር ጥያቄ ያቀርበሽ ነበረ?
አዎ ዳጊና ሄለንን ለፖለቲካ ነው የላካቻቸው። እውነቱን ለመነጋገር ለፖለቲካ ወይኔ ይቺ ልጅ አንቺ ዝም ማለታችን እንዴ? ስለ ነገር እኮ ነው እያወራሽ ያለሽው እኮ። ትክክል ነኝ ያወራሁት ነገር ውሸት ከሆነ ማስረጃ ሳይሻል ውሸት ከሆነ ያወራሁት ነገር በማስረጃ ሳይሻል ወራሽ ነገር መልስ አለኝ። እኔ ደግሞ ላውራ ሌላ ታሪክ ውስጥ ምን ትሳሪ አዳምጪኝ። ከዛ በኋላ እንትን ትያለሽ። ተረጋጊ። በጣም ይደብራል። ተረጋጊ። አጋንንት ወንድም እንዳለሽ አይ ቤት አይተሻለሁ። በጣም ስተሳለ አጋንንት ወንድም አለ። አጋንንት ወንድም አለ ይላል። አይ ወንድም ብቻ ሳይሆን ወሲብ እንደሚያደርግሽ ነው ያሳይሻለሁ። ወሲብ እንደሚያደርግሽ ስለ ጂኒ ማራፈር ለምታወሪው አይ አጋንንት ማለት ጂኒ ማለት ዝማናችን በአማርኛ ጂኒ ወርዳለሁ ወይ ማታውቁ ወርዳለሁ። እናንተንም አዳምጣው ሙስሊም አጋንንት ማለት ጂኒ ማለት ነው። ልዩነት የላቸው። ተረጋጊ። አጋንንት ጂኒ እኮ ከሰይጣን የሚለይ ነው እኮ የራሱ የሆነ መርጠና ሰጠው ነው ጂኒ። ተረጋጊ። መንፈሱ አሁን ጂኒው መንፈስ ነው እየረበሽሽ ያለው። አጋንንትና ጂኒ ልዩነት የላቸው። እሺ ከሰሩኝ በቃ ስጨርስ ትመጫለሽ። ቀጤና እሺ የሚታወቅ ነገር ነው። ስትይዝም የነበረው የሚታወቅ ነገር ነው። ጃስት ግን እኔ ጥያቄ እነሱ ከጠየቅሽ በኋላ ጠይቀሽ የሰጡሽ ምላሽ እነሱንና እርግጠኛ ሆነሽ ነው ወይ አጋንንት ወንድም እንዳለሽ እርግጠኛ ስትሆኝ ነው ወደ ክርስትና የመጣሽው? ክርስትና ላይ ስትመጪስ ጥያቄሽ ተመለሰልሽ በሚለውን እሱን ባጭሩ ብታብራሩ ይለንዬ። እሺ አቋረጠችን እና ሁሉንም ጠይቄያለሁ። የጠየኩት ጥያቄ ደግሞ አጋንንት ወንድም አለን ወይ? ከዛ ስል ያመኑት ወንድሞቻችን ናቸው፣ ያላመኑት ደግሞ ወንድሞቻችን አይደሉም አሉ ማለት ነው። ስለዚህ እኛ ክርስቲያኖችን ካፊር ከሃዲ የምንላቸው ስላላመኑ ነው። ያመኑት ጂኒዎች ወንድሞቻችን ከሆኑ ክርስቲያኖችን ወንድሞቻችን ማለት አንችልም። ስለዚህ ያመኑት ጂኒ ወንድሜ ከሆነ ከጎን ያለው ክርስቲያን ግን ወንድሜ ማለት አልችልም። ለምን? ስላላመነ። ሲቀጥል ደግሞ ከዛው ላይ ደግሞ የጠየቁት ጥያቄ የጂኒ አፈጣጠሩ የተለየ ነው። በጂኒ ምክንያት አይደለም እንዴ ከገነት የተባረረ ነው? እንዴት እሱ ወንድማችን ይሆናል? እኔ ህሊና ስላለኝ የተለያየ ሰው ጋር ጠይቄያለሁኝ። መልሴንም በሪከርድም በሁሉም ነገር ማሳየት እችላለሁ። እና ደግሞ አንድ በጣም ልብ የሚነካ ታሪክ ነገሩኝ። በጣም ልብ ይነካል። እና ታሪኩ እኔ ኢየሱስ ክርስቶስ ሆይ ምን ውስጥ ነው የገባሁት ይቅር በለኝ ብዬ ያለቀስኩበት ፓርት ነው። አንዲት ሴት ዝሙት ትሰራና ወደ ነብዩ ሄዳ ምን ትለዋለች? ዝሙት ሰርቻለሁ ትለዋለች። ታሪኩን አጠራ አድርጌ ልንገራችሁ እና ያቺ ሴት ዝሙቷን በአጋጣሚ አርግዛ ስለነበር ስትወልጂ ነው ይሏታል ማለት ነው። ከዛ በኋላ እሽትልና ልትወልድ ትሄዳለች። ከዛ ከወለደች በኋላ ደግሞ መጣች። ስትመጣ ደግሞ ልጅየው ጡቱን እስኪጨርስ ድረስ እንትን ብለሽ ነይ ይሏታል። ልጅየው ጡቱን ይጨርስ 3 ዓመት እስኪሞላው። ከዛ 3 ዓመት ሲሆነው ወደ እነሱ ትሄዳለች፣ ወደ ነብዩ ማለት ነው። ከዛ ሴትዮዋን በአርደው አይደለም ቅጥቅጥ አድርገው ነው የገደሏት። ቅጥቅጥ አድርገው ማለት ነው። ኢየሱስ ክርስቶስ ግን ምንድን ነው ያደረገው? ማርያም መቅደላዊ ዝሙት ሰርታ ስትመጣ ምንድን ነው ያላቸው? ያን ፓርት ትዝ አለኝ። ምን አይነት መሐሪ ኢየሱስ ክርስቶስ፣ ምን አይነት መሐሪ፣ ምን አይነት ይቅር ባይ እንደሆነ የዛን ሰዓት ራሱ ተረዳኝ።
እና እኔ ቃላት የለኝም። ከአይምሮ በላይ ነው ሁሉም ነገር። እሺ ስለዚህ እንኳን ወደ ቤቱ መጣሽ። አሁን ያለሽበት አቋም ወደ ክርስትና ተመልሻለሁ እያልሽ ነው አይደል? እንዴት ነው ጥያቄዎችሽ ተመልሰው ነው? እሱን እንትን በይና ጠቅላላ አድርገሽ መልእክት በዛው አስተላልፊና እንስካ። ጥያቄዎቼ በደንብ ተመልሰውልኛል። ከብሉይ ኪዳንም የሥላሴን አንድነት ሶስትነት በደንብ ተረድቻለሁ። በደንብ ጥያቄዎቼ ተመልሰውልኛል። ተውሂድን ተምረሽ ነበር? ሶሪ ተውሂድን ተምረሽ ነበር? እንኳን ተውሂድ ጋር እኮ የሚያደርስ አይምሮ ሲኖርክ ነው ችላ የምትደርሰው። እሺ ተውሂድ በስንት እንደሚከፈል አስተምረሽ ነበር? በመጀመሪያ ምንም አስተምሮ የለም። ሻሃዳ ብቻ ነው የያዝኩት። ጥያቄ ጠየኩት፣ መልሰት ሻሃዳ ያዝኩት። ጣቴን ሰጣሁኝ፣ ገባሁኝ ማለት ነው። እስልምና እንደዛ ነው። በእውቀት የምትመሩት አለም ድንቁርና ነው የምንላችሁ እኮ ለዚህ ነው። ዳጊ ያላት እዛ ላይ ንገማት እስኪ እስልምና እንዴት ነበረ? ምን ነበር ያልከው? ዳጊ ያላት አለ። ከዳጊ በላይ ምሁር የለም ነበር። የዛሬ ዓመት አካባቢ ከዳጊ በላይ ምሁር የለም ነበረ በእስልምናው። እድሉን ከሰጣችሁኝ እስቲ አንድ መልስ ልስጠት ለልጅቷ። ኦኬ። እና ዳጊ ድራማ ለመስራት ነው ያለችው። አሁን ልጅቷ አይ ቲንክ አይታለች ቪዲዮውን እና 6000 ሰው ነው በኮሜንት ማሻአላ ዳጊ ወደ እስልምና መጥቷል ተብሎ እንደዚህ ያሉትና አሁን ደግሞ ዳጊ ድራማ ለመስራት ነው የምትለው ነገር በጣም ያሳዝናል። እና ምንድነው እሱ አሁን አይ ቲንክ ያለችው አረብ ሀገር ነው። ግን እንደ እስልምና ወይም እንደ ማም ያስተምሮ ሴት ልጅ ብቻዋን ከተወሰነ ኪሎ ሜትር ውጪ ብቻዋን ማሄድ አትችልም። ግን እሱ አረብ ሀገር አቋርጣ ነው የሄደችው። ስለዚህ የማሜን ሱና አልተከተለችም እሷ። ሙስሊም አይደለችም። አሁን እሷ እንደማም ያስተምረው እንደ መሐመድ አስተምሮ እሷ ሙስሊም አይደለችም። የመሐመድ ቂጢስ አለች። ከተወሰነ ኪሎ ሜትር ውጪ ሴት ልጅ ብቻዋን ማሄድ እንደማትችል መሐመድ በደንብ አስተምሯል። ስለዚህ እሷ ደግሞ የመሐመድ ቂጢሳ ካፊር ናት እኮ እሷ ነው የምትለው። ስለዚህ ድራማ ለመስራት አይደለም ሳላቅ ነው የገባሁት። ተረድቼ ደግሞ ወጣሁት። እኔ የማንም ተረት ለምን እንደሚከተለው አይምሮ ያለኝ ገና እኔ ልጅ ነኝ። ስለዚህ ድራማ ለመስራት አይደለም የገባሁት። እና ይማቻችሁ። እንትን ታኝቻለሁ። ብዙ ማውራት እንትን አልተመቸኝም። የዛሬ ዓመት ነው ያስተምራለሁ። ዳጊ ምሁር የለም በቃ የሆነ አሁን ስሜን ማናልከው ያለው ልጅ አይነት ስታፍ ዳጊንም እንደዛ ነበረ። የዛሬ ዓመት ላይ እንደ ዳጊ ምሁር የለም ነበረ። ይወጣሉ። ማክሲመም ዓመት ነው ይፈጅባቸው ብያቸዋለሁ። ነገር ላይ ቆየች። ሄለን ምን ያህል ጊዜ ቆየሽ? አይ ሄለን ምን ያህል ጊዜ ቆየሽ? እኔ ቆየሁት አይ ቲንክ 3 ወር ምናምን ነው። 3 ወር 4 ወር ከዛ በላይ ልቆይ አልቻልኩም። ጥያቄ ጠየቅኩ። አርፈሽ ተማሪ ለምን ትጠይቂያለሽ? ለምን ትያለሽ? ሰው የት ነው የተፈጠረው አይታወቅም። የት ነው የተፈጠረው የት ቦታ አይታወቅም። እንደውም ለምን ትጠይቂያለሽ? አንቺ የምትድኝበት መንገድ እምድነውማ የባሌን ፍላጎት ስሞላ ነው። ምንም እንትን የለውም። ኤኒዌይስ ምድነው እኮ የባል ፍላጎት ሳሟላ ብቻ እንደቃ የእሱን ፍላጎት ሳሟላ ያ አስተምረን ክርስትናን የምናስቀብል እኛ ብቻ ነን። ባለፈው እያቸዋለሁ 10 ቢወስዱ እኛም 4 ከወሰድን በቂያችን ነው። 4 ሰው ክርስቲያን ካደረግን ከእስልምና እነሱ 10 ሰው ሙስሊም ቢያደርጉ በ3 ወር ውስጥ በትንሹ 4ቱ ይወጣሉ። በ3 ወር ውስጥ በ6 ወር ውስጥ 2 ይወጣሉ። በአመት ውስጥ የተቀሩት ይወጣሉ። ሚስት በሚስትነት ሄደች ብቻ ለጥቅም ብላ ካልሆነ መስተቀር ማለት ነው። እሷም ልጅ ወልዳ ራሱ ትወጣለች። እንደዛ ነው የሚሆነው። እውነታው ያ ነው። አንዳንድ ዘገምተኞች ካልሆኑ በስተቀር ጤናማ አይምሮ ያለው እዛ ውስጥ እንደማይቆይ እናውቃለን። ኤኒዌይስ ሴቶች ተማሩ። ትምህርት ወሳኝ ነገር ነው። ዝም ብላችሁ የተነገራችሁ ነገር ሁሉ እውነት አይደለም። እስልምና ከልት ነው፣ ስተት ነው፣ ተረት ነው። ቢገቡ እናወጣቸዋለን። እኛ ጋር የገቡት ግን ከኛ የመውጣት ቻንሳቸው